እንግዲህ በቲክቶክ ላይ የምታውቁት ዶክተር ጄዲ በሚለው ስሙ ነው። የትኛውም ጤና ተቋም ላይ ቢኬድ ጽንስ አልፈልግም ካለች ማስወረድ ትችላለች። ግን የሚያሳዝንህ ነገር ምንድነው? አላስፈላጊ የሆኑ መስመር ውስጥ ይገባሉ። በተዋልዶ ጤና ወላጅነት ፖስፒል የኤክቶፒክ ፕሬግናንሲ ወይም ደግሞ ከማህፀን ውጪ ያለውን እርግዝና የመጨመር ቻንስ የለውም የሚሉ ነገር ግን አብዛኞቹ የሚደግፉት ግን ታካሚዎችም ተደጋጋሚ የሚመጡት ደግሞ ወደ ኋላ አሰስ ስታደርግ ኤክቶፒክ ፕሬግናንሲ ካለ ፖስፒል ወስደሻል አልወሰድሽም ስትል አለ። በቃ ምንም ጥያቄ የለውም። በቀላል መንገድ ስለ ስነ ተዋልዶ የእርግዝና ዝግጅት የእናትነት ባል ሚስት የሚመታ ከሆነ ልጁ ባይዞ ኖርማል አድርጎ ነው የሚያስበው። በኋላ ላይ ምንም ታት ሂደት ነው። ስለዚህ የሚያከብራት ከሆነ በኋላ ላይ ባለቤቱ የሚያከብር ሴቶች የሚያከብር አይነት ወንድ ነው። በሴትም በኩል እንደዛው። እንዲሁም የህፃናትን ጤና እንዲሁም የልጆች አስተዳደግ ዙሪያ የሚያቀርባቸው ትምህርታዊ ይዘቶች ባል ሚስትን ሰፖርት ማድረግ አለበት። ማሳረፍ ባለበት መልኩ ማሳረፍ መቻል አለበት። ቀላል የምናያቸው አንድ ዳይፐር መቀየር ምናምን ነገር ቀላል ነገሮች ናቸው። ለሷ ግን ረፍት የሚሰጧት ነገሮች ናቸው። እዚህ ጋር አንድ ነገር መናገር እንፈልገው፣ አንድ እናት ልጇን ስታሳድግ በፍጹም ከማንም ጋር እንዳታወዳድር። ወላጅ ሲያሳድግ በፍጹም እንግዲህ በቲክቶክ ላይ የምታውቁት ዶክተር ጄዲ በሚለው ስሙ ነው። ዶክተር ዳውድ ኢብራሂም ይባላል። በቀላል መንገድ ስለ ስነ ተዋልዶ የእርግዝና ዝግጅት የእናትነት እንዲሁም የህፃናትን ጤና እንዲሁም የልጆች አስተዳደግ ዙሪያ የሚያቀርባቸው ትምህርታዊ ይዘቶች በብዙዎች ዘንድ ተወዳጅ ነው። ዛሬም በተቻለን መጠን ከወጣትነት ግንኙነቶች ስለ ተዋልዶ ጤና ወላጅነት ሰዓታችን እንደፈቀደልን ውይይት ለማድረግ ስቱዲዮአችን ጋር በዛ አድርገናል። ዶክተር ዳውድ እንኳን ደህና መጣ። በጣም አመሰግናለሁ። እንኳን ደህና ቆየሽ። እናመሰግናለን። እኛም ዶክተር ዳውድ እንኳን ደህና መጣንም ለማለት እወዳለሁ እና እስኪ ለአድማጮቻችን ራስን ትንሽ አስተዋውቅልንና ወደ እንትኖቹ እንሄዳለን። እሺ፣ ሶሻል ሚዲያ ላይ የምታወቀው ዶክተር ጄዲ በሚለው ነው። ያው ጄዲ ረጅም ስም ነው፣ ረጅም ታሪክ አለው። ግን ትክክለኛ ስሜ ዶክተር ዳውድ ኢብራሂም እባላለሁ። አሁን ላይ ጠቅላላ ሐኪም ነኝ እና ኦልሞስት 4-5 አመት አካባቢ በጠቅላላ ሐኪምነት ሰርቻለሁ። አሁን ኦስለር ስፔሻሊቲ ክሊኒክ በሚባል ደግሞ አገልግሎት እየሰጠን እንገኛለን። ያው ሶሻል ሚዲያ ላይ የሚያውቁኝ እንዳላችሁት በስነ ተዋልዶ ስነ ሩካቤና ፕላስ በልጆችና እናቶች ጤንነት አጠባበቅ ላይ እነሱን ኦልሞስት ወደ 4-5 አመት አካባቢ ሆኗል። ለአጠቃላይ ግን ኮንሲስተንት ሆኖ ግን 3 አመት ያህል ቆይቻለሁ እና እንቀጥላለን። ለአብዛኞች ቅርብ ይመስለኛል ስክሪናችን። እሺ ሰው ጀምራ ብራንዶን ይዘሻታል። አዎ፣ ስለዚህ እስኪ ከመጀመሪያው እንጀምር አይደል? ያው ስነ ተዋልዶ ምናምን ብለን ከተነሳን ያው እንግዲህ ኢትዮጵያ ውስጥ በፍላጎትም ያለ ፍላጎትም ብዙ ልጆች በለጋ እድሜያቸው በሚባል ወደ ትዳርም ሆነ የግንኙነት እንትን ይገባሉና በሳይንሳዊ ሜቶድ እንደው ይሄ ነው እድሜው የሚባል ጊዜ አለው? ኦኬ፣ ከግንኙነት አንፃር ወይስ ከትዳር አንፃር? በመጀመሪያ እንጀምረው እሱን ክሊን እናደርጋለን። ከመጀመሪያ ከግንኙነት አንፃር ሁሉንም ስለሚያካትት የግንኙነቱ ይሄ ተብሎ የተቀመጠ ምንድነው የለውም፣ እድሜ የለውም። የትዳሩም ግን አብዛኛው ጊዜ ሰው ማቹር ካደረገ በኋላ የሚወስናቸውን ውሳኔዎች አምኑበት የሚወስንበት እድሜ ላይ ቢሆን ሞር ተመራጭ ነው። አሁን አብዛኛው ጊዜ የሚያጋጥመ ምንድነው ቲኔጅ ፕሬግናንሲ ምንለው አለ ማለት 10ዎቹ እድሜ ውስጥ ያሉ በዛ ጊዜ ላይ በሚፈጠር ግንኙነት አንደኛ ጥንቃቄው ምንድነው የሚለው ነገር አያውቁም። ሁለተኛ ራሽናሊ ነው፣ ዝም ብለው ምንድነው የለውም፣ ጥንቃቄ የለውም። ውሳኔያቸውም የሆነ በግፊት የሚመጣ ነው፣ ፒር ፕሬዠር ነው የሚያጠቃቸው ናቸውና እሱኛው ሞር የበሰሉበት እድሜ ቢሆን ተመራጭ ነው። ይሄም እንዲህ ስፔሲፊክ ተደርጎ የተቀመጠበት የለም። ግን ቢያንስ ከ18 አመት በላይ ቢሆኑና ላይክ 18-20 ሚኒማም ነው። ከዛ በላይ ቢሆኑና ሞር ደግሞ ተመራጭ የሚባለው ለውሳኔም ራሽናሊም ሰው ዲሳይድ ያደርጋል ተብሎ የሚታሰበው 25 አመት ከሞላው በኋላ ነው። ያው በሳይንሱ የጭንቅላታችን ዴቨሎፕመንቱ 25 አመት ፕሪ ፍሮንታል ኮርቴክስ ምንለው ክፍል አለና ውሳኔን መወሰን የምንችልበት እድሜ፣ ጠንቀቅ ብለን ነገሮችን የምናገናዝብበት ያ እድሜ ነውና ከዛ በኋላ ባለው ጊዜ ላይ ነገሮችን ቢወስኑ ሞር ተመራጭ ይባላል። በትዳር በኩል ከመጣን ደግሞ የትዳር እንደ ኢንስቲትዩሽን ነው፣ ራሱን የቻለ ማዕከል ነውና ያንን ነገር ልክ ሲገቡበት የሆነ ሰው ስላገባም ብዙ ጊዜ ልብ ብላችሁ ከሆነ ሌፍት አውት ይሁን ይመስላችኋል እና ዙሪያቸው ያለው ሰው ስላገባ ማግባት አለብኝ ብለው ይገባሉ። ምን እንደሆነ ዝግጅቱ ምናምን አንደርስታንድ ሳያደርጉት ይገባሉ። ከዛ ማይሆን ውሳኔዎችን ይወስናሉ። እዚህ ላይ የሚገርማችሁ አንድ የሆነ ቦታ ላይ ጥናት ተደርጎ ነበርና የትኛው እድሜ ላይ ሞር የሚያገቡ ናቸው ዳይቮርስ ሬቱ ሎ የሚባለው ተብሎ ተጠና። ይሄ ለኢትዮጵያ አይደለም ግን እንዳጠቃላይ ማለት ነው ተሰራና ከ25 አመት እስከ 35 አመት ያሉት
ዳይቮርስ ሬታቸው ሞር የወረደ ነው። ምክንያቱም ለውሳኔም ሞር የሆነ ብቁ ናቸው ተብሎ ስለሚታሰብ ማለት ነው። ከዛ በታች በሚሆኑበት ሰዓት ላይ ብዙ ጊዜ ይሄ ለውሳኔም ግር የሚል አይነት ነገር ነው። የሆነ ስሜት ይገፋቸዋል፣ ጓደኛ ይገፋቸዋል፣ ብዙ ነገሮች አሉ። ስለዚህ እነኚህ ነገሮች ታሳቢ አድርገው እኔ ብቁ ነኝ ብለው በሚያስቡበት ሰዓት ላይ ትዳርም ቢወስኑ ሞር ተመራጭ ነው። ከፋይናንሻል አንጻርም ወላጅነት ለራሱ በጣም ከባድ የሆነ ነገር ነው። የሆነ ልጅ ውለዱ ስለተባለ አይደለም፣ ምክርና ቦክስ ስለሰጩ ቀላል ነው ይባላል አይደል? እና ይሄን ነገር ልክ ታሳቢ አድርገው እንዲወስኑ ነው። ሌላው ስላገባ ይሄኛው ማግባት አለበት ማለት አይደለም። ይሄ ስፔሲፊክ ተብሎ ግን የተቀመጠ እድሜ የለውም። ይሄን ነገር ታሳቢ አድርገው ቢወስኑ አሪፍ ነው። በጣም ጥሩ። ሌላው ከእርግዝና ጋር ተያይዞ ላይክ መከላከያ አለ እና ላይክ በሕክምናው መከላከያ መውሰድ ላይክ ከዛ በኋላ ላይክ የማርገዝ ሲፈልጉ እንትን ያደርጋቸዋል፣ አፌክት ይኖረዋል። ኦኬ አሁን እቺ የብዙ ምንድነው የብዙ እናቶችም ጥያቄ ናትና ወደዛ ከመግባት በፊት ባይሆን እንደውም አንድ ልንገርና የሆስፒታል ልክ ስንሰራ ማለት ምን ያደርጋሉ መሰለ ልክ አንድ እናት በኦፕሬሽን ከወለደች በኋላ ከአመት ከ6 ወር እስከ 2 አመት ግዴታ ምንድነው ማድረግ አለባት? መከላከያ ላይ መሆን አለባት። ማህጸኑ መድረቅ አለበት፣ በደንብ መጠንከር አለበት። እርግዝና ከተፈጠረ ከዛ በኋላ በጣም ሪስኪ ነው። ከዛ ምን ያደርጋሉ? ሪከቨሪ ልክ ይገቡና ወደ የሚያስተኙበት ክፍል ይገባሉ አይደል? ከዛ ከተኙ በኋላ ዲስከሽን ይኖራል። ያው አሁን መተው መከላከያ ምን ይሏቸዋል? እኔ ክፉን ዶክተሮች ናቸው እና እንድንወልድ አንፈልግም፣ ከመንግስት በኩል እንደዚህ ህዝብ መቀነስ አለብን እየተባለ ነውና ያንን ነገር ዝም በሉ ላይክ አልፈልግም በሉ፣ ባለቤቴ ውጭ ሀገር ነው ያለው በሉ ምናምን ነገር እንባላለን። ይሄ ነገር ምንድነው አንተ እንዳልከው ማህነትን ያመጣልና ማህበረሰቡም ላይ የሆነ ቀላል ነው ሰርች አድርጎ ማግኘት የሚችሉት ነገር ነው። ግን ሪስኩ ምንድነው የሚለውን ነገር እሱም ብዙ ጊዜ አንደርስታንድ ያደርጉት። ነገር ግን ይሄ ማህንነት የምንለው ፖይንት በሁለት ከፍለን ነው። አሁን ማህንነት ሲባል እርግዝና መዘግየትን ማህንነት ይለዋል አብዛኛው ሰው። ማህንነት ደግሞ እንዳጠቃላይ በቃ ማህነህ መውለድ አትችልም በሚለው ደግሞ እንዝጋው። አሁን የመከላከያ አይነት አላቸው፣ መከላከያዎች አይነት አላቸው። በመርፌ የሚሰጥ አለ፣ ዲፖፕሮቬራ የምንለው አለ፣ በክንድ የሚቀበሩ አሉ፣ ኪኒኖች አሉ፣ በማህጸን በኩል የሚቀበሩ አሉ፣ እነኚህ የመሳሰሉት አሉ። እና አሁን የጥናቶች የሚሉት ምንድነው የ3 ወር አሁን ለምሳሌ ዲፖፕሮቬራ ተብሎ ምናቀው አለ አይደል? ኖርማሊ ኢፌክቲቭነሱ እስከ 3 ወር ድረስ ነው። ከዛ በየ3 ወሩ አፕዴት ማድረግ አለ፣ በየገባ መልሰ መወጋት አለበት ነው። ነገር ግን የሚገርም ነገር ከሰው ኢፌክቱ ይለያያል። አሁን ለምሳሌ አንድ እህት አለች፣ ለምሳሌ ሰላም እንበላት፣ አንድ ቤቲ ምትባላለች፣ ከዛ አንዷን ደግሞ አስቴር እንበል። ለቤቲ ለምሳሌ 3 ወር ላይ ኢፌክቲቭሊ ሊሰራ ይችላል። ከዛ በኋላ ግን አይ ችግር የለውም ብላ በትቀጥል እርግዝና ሊፈጠር ይችላል። ቤቲ ብትሞክር ደግሞ 3 ወር ላይ ልክ አቁማ እርግዝና ብትሞክር ለራሱ ላይሰራ ይችላል። ምክንያቱም የሆርሞኑ ይሄ ከሰውነት ለመጸዳት ራሱን የቻለ ጊዜ ይፈልጋል እንደየሰው ማለት ነው። እና አንዳንዶቹ ላይ እንዴት ያጋጥማል መሰለ ከአመት እስከ አመት ከ6 ወር ድረስ እርግዝና ሊያዘገይ ይችላል። ያውጣል አሁን ስለዚህ የመጀመሪያው ፖይንት ላይ መጣን ማለት ነው። ማህንነት እርግዝና መዘግየት የሚለውን ፖይንት ላይ መጣን ማለት ነው። ስለዚህ እኔ ተጠቅሜ ይሄው እስካሁን እየሞከርኩ ነው እና ይሄ ነገር እየተፈጠረልኝ አይደለም ይላሉ። ሁለተኛ በኪኒንም እንደዛ ነው። ኪኒን አሁን ለአንድ ወር ናት፣ ከዛ ስታቋርጥ አብዛኞቹ ምንድነው ሊያደርግ ይችላል? እርግዝና ሊፈጠር ይችላል። ግን ለአንዳንዶቹ ደግሞ እርግዝና ላይ ፈጠር ይችላል። ይሄም እስከ አመት ድረስ ሊዘገይ ይችላል። የሰውነት ሆርሞኑ ይሄ ኪኒኑ ራሱ ሆርሞን እኮ ነው። ከሰውነት ሙሉ ጸድቶ ኖርማል ኡደቱ እርግዝና የሚፈጠርበትን ኡደት እስከሚያስተካክል ድረስ እስከ አመት ድረስ ሊፈጅ ይችላል። አሁን ዩሲ ልክ ሲያቋርጡት ዘገየብኝ እኔ ያንን ተጠቅሜ ነው እስካሁን እየሞከርኩ ነው ምናምን ይሏሉ። እና ይሄን ነገር ደግሞ ልክ ስታስበው በአንዳንዶቹ አንጻር ደግሞ እርግዝና ግንኙነት ስለተደረገ ብቻ የሚፈጠር ነገርም አይደለም። ገብቷል? ራሱን የቻለ ምንድነው አለ ወቅት አለው። አብዛኞቹ ሴቶች ያውቁታል። ፍሎ የምትባል አፕሊኬሽን አለች። እና አሁን እሱ ላይ የግንኙነት መቼ ቢደረግ እርግዝና ይፈጠራል የሚለውን ነገር ካልኩሌት ተደርጎ ነው ግንኙነት የሚደረገው። እና እንቁላል የምትለቀቅባትን ቀን ካልኩሌት አድርገው 14ኛው ቀን ማለት ነው ካልኩሌት አድርገው ከሱ ቀደም ብለው 3-5 ቀን ከሱ ዘግይተው 3-5 ቀን ተብሎ የሚሰላበት አለ። ከዛ አንዳንድ ቀን እየተዘለለ ነው። ይህንንም ሳይጠቀሙ አሁን መከላከያ ስለተጠቀምኩ ብሎ እንደገና እንደ ሰበብነት ማስቀምጡት አሉ። ግን እነኛ አሁን እንደዚህ የመርፌው የኪኒኑ እንደዚህ ሆኖ ግን ሞር ተመራጭ የሚባሉት ደግሞ እኔ ታካሚዎችን የምመክረው በክንድ የሚቀበሩትና በማህጸን የሚቀበሩት ናቸው። የሚገርም ነገር ኢቭን የወር አበባ ሳይታይ ለራሱ እርግዝና ሊፈጠር ይችላል።
ልክ እንዳወጡት ምንም የወር አበባ ሳይው ቀጥታ እርግዝና ሊፈጠር ይችላል። ምክንያቱም በአንዴ ነው ወደ ስራ የሚገባው። ኢፌክቲቭ ነው። yes ኢፌክቲቭ ነው። ስለዚህ ከ3 እስከ 5 አመት ድረስ ይሰራል። ያኛው ከ10 እስከ 12 አመት ይሰራል በማህፀን የሚገባው። አሁን ልክ ያን ነገር ካቋረጡት በኋላ የክንዱን ካወጡ ወይ ደግሞ ማህፀኑን ካወጡ በኋላ ለቀጣይ ወር ማለት 1 ወር ሞልቶ እርግዝና ሳይፈጠር ሲቀር ያለ የወር አበባ የሚመጣው ያ ሳይፈጠር ለራሱ እንቁላሉ የምትለቀቅበት ወጣ 14ኛው ቀን ደረሰች፣ ግንኙነት ተደርጓል። ኦልሬዲ የሁለተኛው እርግዝና ስለተፈጠረ የወር አበባ ሳይዩ በዛው ስለዚህ ሞር ሴፍ የሚባሉት እነሱ ናቸው። ግን ለሰው እንዲሁ ስትመክር ግን አማራጮች ነው የምትነግራቸው። እንደ ተሞክራቸው እንደ ፍላጎታቸው በዛ መልኩ ነው የምትሄደው ነው። ሌላኛው እንደውም ላይክ በምን አሁን ለምሳሌ ኖርማል የህመም ስሜቶች የሚሰማቸው አሉ እና አንዳንድ ሰው መከላከያው ስላልተስማማኝ ነው እንደዚህ መሆነው ክብደቴም ጨምረው ምናምን የሚሉት ነገር አለ እና ከስሜት አንፃር የሱኛው መሆኑን ማለት የመከላከያው ኢፌክት መሆኑን በምን ይለያል ከሌላ የህመም ስሜቶች ወር ምልክቶች? ኦኬ እሺ፣ ጥሩ ጥያቄ። እቺ ብዙ ጊዜ የምትጠየቅናት አሁን እንዴት መሰለሽ፣ አሁን በሰላም የነበሩ ምንም ችግር ያላጋጠማቸው በሚሆንበት ሰዓት ላይ ልክ መከላከያ ሆርሞን ነውና እንደየሰው ሪስፖንድ የሚያደርግበት የተለያየ መንገድ አለው። ለአንዳንድ ሰው ምንም ችግር ሳያሳይ በሰላም ህይወቱም ይቀጥላል። አንዳንዱ ላይ ክብደት ይጨምራል፣ አንዳንዱ የሚያከሰው አለ፣ አንዳንዱን ሙድ ስዊንግ የሚያመጣበት አለ፣ ነጭናጫ ምናምን ያደርጋቸዋል። ስለዚህ ወደ ኋላ አሰስ ስታደርጊው ይሄ ነገር ምንድነው ማለት ከምን በኋላ ነው የመጣብኝ የሚለውን ነገር እርግጠኛ ከሆኑ በኋላ ያኛውን አስወጥተው ሞክረው ማለት ለምሳሌ አሁን በክንድ የተቀበረው ክብደት የሚጨምርባቸው ከሆነ እሱን አስወጥተው በማህፀን የሚገባው ሆርሞን የሌለውን እሱን አሁን ሲያደርጉ ስቲል ክብደታቸው ሰላም ከሆነ በቃ ሰላም ነው። ነገር ግን አንዳንዴ ከሆርሞኖች ጋር የሚገናኝበት አለ። ለምሳሌ ከታይሮይድ ሆርሞን ጋር ምናምን የሚገናኝበት ጊዜ አለ። አሁን ያ የታይሮይድ ሆርሞኑ ችግር ነው ክብደት እንዲጨምሩ ያደረጋቸው። ስለዚህ ወይ መርምሮ ምንድነው ማድረግ ይቻላል? መርምሮ ሆርሞናችሁ ሁሉም ነገር ሰላም ከሆነ በቃ ስፔሲፊካሊ ያ መከላከያ ነው ማለት ይቻላል። ካልሆነ ደግሞ ስፔሻሊ እነኚህ ሆርሞኖች ማይገኙባቸው ገጠራማ አካባቢ ምናምን ከሆነ ደግሞ ሆርሞኑ ወጥቶ ከዛ ቼክ ይደረግና ሲል ክብደታቸው የሚስተካከል ከሆነ ሁሉም ነገር ሰላም ይሆን ከሆነ ስለዚህ ኢፌክቱ የመከላከያው ነው ማለት ነው። ስለዚህ በእንደዛ ነው ይቻላል። አዎ ከወጣቶች ጋር በተገናኘ ግን አብዛኛው ወጣት የሚጠቀመው የእርግዝና መከላከያ ፖስት ፒል ነው ብዬ አስባለሁ። በተለይ በአሁን ጊዜ ባይመከርም ከረሜላ ይላታል ወይ ዘይ ከረሜላ በጣም ፋርማሲስት ነው ነገረኝና ከረሜላውን ስጠኝ ብለው ነው የሚገዙት በጣም ከመለመደው የተነሳ ማለት ነው። እና እሱስ በሱ ጉዳይስ ላይክ እርግዝና ፖስት ፒል ብዙ ጊዜ ሲባል ሰማለሁ ነው እርግዝናን እንትን ያደርጋል የሚሉ ነገሮች ሰምቻለሁና ከሱ አንፃር ነው እስኪ እና ኢፌክቱን እና የሆነ ቦታም ያያየው ደግሞ ይቅርታ ረዘምኩት ችግር የሆነ ቦታ ያያየሁኝ በኪሎም ይከፋፈላል ይመስለኛል አይደል? ከዚህ በላይ ኪሎ ያለ ሰው ይሄን አይነት ፖስት ፒል ምናምን ሚል ነገር አለ ኤላና መላ የሚባሉ አሉ። እነሱንም አብረ በዛው ያይዘ እስኪ ነገር ኦኬ እሺ የፖስት ፒል አጠቃቀማቸው ኖርማሊ የአንድ ሰው ፖስት ፒል መጠቀም ያለበት ኢቭን ተቀምጧል ላይ ኢመርጀንሲ ኮንትራሴፕቲቭ ተብሎ ነው የተቀመጠው። በቃ ድንገተኛ ያልታሰበ ለምሳሌ መደፈር ያጋጠማቸው ወይ ሳያስቡት ተገፋፍተው የገቡበት ምናምን አይነት ሰዎች አንድ ቢወስዱት ምንም ችግር የለውም። ነገር ግን ችግሩ ምን መሰለ አሁን ጥናቶች አሉ ፖስት ፒል የኤክቶፒክ ፕሬግናንሲ ወይም ደግሞ ከማህፀን ውጪ ያለውን እርግዝና የመጨመር ቻንስ የለውም የሚሉ ነገር ግን አብዛኞቹ የሚደግፉት ግን ታካሚዎችም ተደጋጋሚ የሚመጡት ደግሞ ወደ ኋላ አሰስ ስታደርግ ኤክቶፒክ ፕሬግናንሲ ካለ ፖስት ፒል ወስደሻል አልወሰድሽም ስትል አለ በቃ ምንም ጥያቄ የለውም። የእንቁላሏን ሂደት ነው ማለት ከእንቅስቃሴዋን ነው የሚገታው። ስለዚህ እንዳትጸገብ ማን ነው ከወንዱ ዘር ህዋስ ጋር እንዳትገናኝ ነው የሚያደርገው። ስለዚህ አሁን ፌል በሚያደርግበት ሰዓት ላይ ኦልሬዲ ምንድነው አድርጓል? ኦልሬዲ እንቁላሏ ከወንድ ዘር ህዋሱ ጋር ተገናኝታለች፣ ጽንስ ተፈጥሯል። ጽንሱ ሄዶ ማህፀን ውስጥ መግባት ሲጠበቅበት እዛው ደርቆ ይቀራል። ስለዚህ ቲዩብ ላይ ይሆናል ማለት ቱቦ ላይ ይቀራል። ስለዚህ አሁን መከላከያው ይሄኛው እንዲቀር አድርጎታል አይደል? ስለዚህ ይሄኛው ጽንሱ እዛው ይጣበቅና እድገቱን ይቀጥላል ማለት ነው። ስለዚህ ከማህፀን ውጪ ይሆናል። ማህፀን ራሱን ይችላል መለጠጥ የሚችል አካል ነው። በደንብ የብለድ ሰፕላይ ያለው የደም በደንብ ያገኛል። ጽንሱ እድገቱም ይቀጥላል። ይሄ ግን ይቀጥልና የሆነ ሳለ ፔን መፍጠር ይጀምራል። ከዛ ደም መፍጠር ይጀምራል። በማህፀን የሚመጣ ደም ይኖራል፣ ከፍተኛ የሆነ ህመም ይኖራልና ይሄ ምን ጥያቄ የለውም ወደ ኦፕሬሽን ነው የሚገባው። የሚገርምህ ነገር ያንን ለማትረፍ በቃ ቲዩብ ነው የሚወጣው አብዛኛው ጊዜ ማለት ነው። ስለዚህ የማርገዝ ቻንስን እንደዚህ እያጠበበው ነው የሚመጣው። አንዳንዶቹ ችግር የለውም የሚሉ አሉ፣ ግን አብዛኛው ጊዜ ግን
ላይክ ወርሃዊ ሆኖ ከአንዱ እንቁላል ሲለቀቅ ዛሬ የሚቀጥለው እንደዚህ እየተባለ ነው። እቺ ነው በ50 ቀነስክ እንደማለት ነው። አንዳንዶች ግን ብዙም እንደዛ ኢፌክት የለውም ይላሉ። ግን የእርግዝናን ማነው ድጋሚ የማርገዝ ቻንሳቸውን እያጠበው ይመጣል። ገብቷል? ቱቦ ስለፈነዳ ማለት ነው። ኢቭን እንደ ኢመርጀንሲ መሆኑ ብቻ ሳይሆን ሳይፈነዳ በጣም በከፍተኛ ህመም ሆስፒታል ላይ ሲመጡ ህመሙ ከፍተኛ የሆነና ኦፕሬሽን ሲደረግላቸው ቲር አድርጎ አወጥቶ በጊዜም የሚተርፍላቸው አሉ። ግን አብዛኞቹ ወይ ፈንድቶ ነው የሚመጡት ወይ እንደ ተራ ነገር እንደ ትርፍ አንጀት ያዩታል፣ እንደ ቀላል ነገር ያዩትና ፈንድቶ ይመጣል። ከዛ ሰርጀሪ ይሰራል። ያንን ምንድነው ያጡታል። ስለዚህ የፖዚቲቭ ፒል መጠቀም ያለባቸው በጣም ጥቂት ሰዎች ናቸው። እነሱም ለኢመርጀንሲና ለኢመርጀንሲ ብቻ ከሆነ ነው። እሱ ብቻ ሳይሆን ደግሞ በኢመርጀንሲ ነው የምንጠቀመው። አይሲዲ የሚባለውንም እሱን እንደ ኢመርጀንሲ እንጠቀመዋለን። ግንኙነት በተፈጠረ በ72 ሰዓት ውስጥ ቀጥታ ከገባ እንደ እርግዝና መከላከያ መጠቀም እንችላለን። ፖዚቲቭ ብቻ አይደለም፣ ሌላም አለ። ሌላም አለ። አይሲዲ የምንለው ማለት ስለዚህ እሱም ተመሳሳይ ኢፌክት ነው ያለው ማለት ነው ከፖዚቲቭ ፒሉ ጋር። ይሄኛው ሆርሞን የለውም። እቺ ኮፐር አይሲዲ የምንላት በማጽም ገባው ማለት ነው። እሷም እንደ ኢመርጀንሲ እንጠቀማታለን በ72 ሰዓት ውስጥ ከመጣ ማለት ነው። ግን ዋናው ግን ኢፌክት የሚፈጥረው ምንድነው የሆርሞን ያለው የፖስት ፒሉ ነው። ፕሮጀስትሮን ኦንሊ ፒል ምን ነው። ስለዚህ እሱኛው አሁን በጣም ጥንቃቄ ይፈልጋል። አብዛኛው ሰው አሁን በቃ በጣም በሚያሳዝን ሁኔታ እንደ ኖርማል የሚጠቀሙት ክሊኒክ ምናምን ነገር ቪዲዮም ልክ ላይፍ ገብተን ምናምን ስንጠይቃቸው ፖስት ፒል በቃ እንደ ኖርማል ይሄ ለምን በየቀኑ ወስዳለሁ አይነት ነገር ማለት ነው። ለምን በየቀኑ ወስዳለሁ መከላከያውን ወይ ደግሞ በክንድ የሚቀበረውን ለምን አስገባለሁ ይሄ ቀላል አቋራጭ እያለ እኛ ደግሞ አቋራጭ እንወዳለን። እዚህ አንድ ማድረግ ከሆነ ለምን ምናምን ነገር ይባላል። የሚገርም ነገር አንድ ተወሰደ ዛሬ ግንኙነት ከተደረገ ድጋሚ አያስፈልገውም። ነገ ማድረግ ያለ ይደግማል፣ ከነገ ወዲያ ማድረግ ያለ ይደግማል። ለዚህ ጊዜ ይሰራል። ግን መድኃኒቱ ፖስት ፒል አንድ ዙር ከተደረገ ማለት ነው ቅድም እንዳልኩ ዑደት አለቻት አይደል? የአንድ ወር ዑደት አለቻት አይደል? ስለዚህ በ72 ሰዓት ውስጥ ከተወሰደ ጽንስ የመፈጠር ቻንሱ 72 ሰዓት ናትና በዛች ጊዜ ውስጥ ይሄኛው ጽንስ እንዳትፈጠር እክል መፍጠር ነው ዋና ስራው። ስለዚህ እንዳይገናኙ ማድረግ ማለት ነው። ስለዚህ አንድ ዙር ከተደረገ ለምሳሌ ዛሬ ተደረገ ነገም ተደረገ ኦሬዲ 72 ሰዓትም አልሞላም። ስለዚህ ቢወስዱበት ስቲል ለሁሉም ይሰራል ነው። እስከ 3 ቀን ድረስ ወሰድ እንደሱ ችግር የለውም። ግን ኢመርጀንሲ ነው በቃ ይሄኛው መረሳት የለበትም። እውነት ነው። ካራሜላ እና ሌላኛው እንደውም በቃ ይሄ ፖስት አብዛኛው ሰው ወጣቱም የሚፈራው እርግዝናውን ብቻ ሆኗል። ከዛ ደግሞ በጣም ብዙ ሌሎች ህመሞች እንዳሉ የሚተላለፉ ኦልሞስት ተረስቷልና እናንተ ደግሞ በደንብ የምታዩት እንትን አለ በየቀን እንዴት ታዩዋለህ? ላይክ ሌላ የአባለዘር በሽታዎች አልተረሱም ወይ? በጣም ተረስቷል። ድሮ ባይዜ ማለት ነው በትምህርት ቤት ደረጃም የስነ ተዋልዶ የሚባል ክለብ ነበር። አሁን ላይ ብዙም እየሰማሁት አይደለም። እንደዚህ አይነት ነገር የለም። እንዴት ነው ራሳቸው እንዴት መከላከል ይችላሉ የሚለው ይሄ የመህጎች ምናምን ነገር ያሁኑቹ ልጆች ብጠይቂ ማንም ሰው አይቆም በእርግጠኝነት ነገርሽ ማለት ነው። እኛ የመህጎች ምናምን መታቀብ መወሰን መጠቀምና ህፃኑን እኛ ምንም ባናቅ ለራሱ ቃሉን እናውቀዋለን። ትፈራለህ፣ ከቤተሰብ የሚመከር ነገር አለ። አሁን ግን ሶሻል ሚዲያም እየመጣ በቃ ሞር ማህበረሰብ ውስጥ እየገባ ሲመጣ የአራዳነት እንበለው የስልጡንነት እንደዛ ተደረገ። በቃ አሁን ጥንቃቄ የጎደላቸው ግንኙነቶች በቃ ኮመን ሆነዋል። አሁን የሚገርምህ ነገር በግንኙነት ለምሳሌ በአባለዘር ምናምን ነገር ጭራሽ መጠብቃቸው 10 ምናምኖች ይመጣሉ። 10 እኛ በ10 ምናምን ምንም አናውቅም እና 15 16 ምናምን ሆኖ እኛ ከምናውቀው በላይ እኛ ከተማርነው በላይ ያውቃሉ እነሱ ብዙ ነገር ማለት ነው። እና ሞር የሚፈሩት እርግዝናን ነው። ለምን እርግዝና እንደ መሰለ አንዷ ያለችን እርግዝና ሞር የሚያስፈራበት ምክንያት ላይ ያስቀመጠችው ማለት ነው አባለዘር ተደብቀ ሄደ መታከም ትችላለህ። ያብጣል ያኛው ግን እያበጠ ሲመጣ ይከርማል ነው። ስለዚህ አሁን ሰው ቀለል እያደረገው ነው። የሚገርምህ ነገር ደግሞ ማለት ነው ቅድም እንደው ማንነት ካልኮ ጋር የሚገናኘው አባለዘር ተደጋጋሚ መታመም ብቻ ሳይሆን አባለዘር መታመም ሂስትሪ መኖሩ በራሱ ማንነትን ያመጣል። ይገናኛል። አላቅም ነበረ። ይገናኛል። እንዴ መሰለ አባለዘር የሚያጠቃው መራቢያ አካሎችን አይደል? እዚህ የዘር ህዋስ የሚሄድበት አሁን የሴቷ እንቁላል የምታልፍበትን ቱቦ ፕላስ የወንዱ ደግሞ የሚያልፍበት የዘር ህዋሱ የሚያልፍበት ቱቦ አለ። ያንን ቦታ ጠባሳ እየፈጠሩ ያቆሰሉት ያጠቡታል። አሁን ሴቷ ያ ከጠበበ እንቁላሏ ማታልፍ ከሆነ እርግዝና አይፈጠርም። በወንዱም በኩል እንደዛው ማለት ነው። ስለዚህ አንደኛ በጊዜ የማይታከሙ ከሆነ ይሄም ነገር ይፈጠራል። ተደጋጋሚ የሚታመሙ ከሆነ ይሄ ነገር ይፈጠራል። ስለዚህ የወደፊት ህይወታቸው ላይ ትልቅ አደጋ አለው ማለት ነው። ስለዚህ እንደ ቀላል የሚታይ አይደለም አባለዘር።
አባላዘር ብለን ደግሞ እስከ ህይወት ዘመን የሚቀጥሉ አይነት ደግሞ አሉ እንደ ኤችአይቪ ያለ እንደ ሄፓታይተስ አሉ ምናምን ነገር እነሱ ግንኙነት ስለተደረገ ብቻ ሳይሆን ያለ ግንኙነት ለራሱ ይተላለፋሉ ከአንዱ በግንኙነት ያዘው ይሄኛው ደግሞ ሌላኛው ሲያስተላልፍ ያለ ግንኙነት ለራሱ ያስተላልፋል የሚገርም ደግሞ ያለ ምልክት መቆየት ይችላሉ እነኚህ ነገሮች ስለዚህ እነኚህ ነገሮች በጣም ጥንቃቄ ይፈልጋል ኤችአይቪ ያለ ምልክት ኤችአይቪ ሄፓታይተስ ምናምን ነገር ግንኙነት ሳታረግ ለራሱ ኖርማሊ በሰውነት ፈሳሾች ይተላለፋሉ ደም ንክኪ እነሱ ነገሮች ታሳቢ መደረግ መቻል አለባቸው ስለዚህ እንደ አጠቃላይ ወጣቱ አሁን ስፔሻሊ ሶሻል ሚዲያ ላይ በቃ የሆነ ፍቅረኛ ያለችኝ እንዲያለች ምናምን ይባላል ወይም ደግሞ የወንድነት መለኪያም ብዙ ሴቶች ጋር ሜድ እየተደረገ መጥቷል ብዙ ታካሚዎች ጋር ምን ነው ማለት ሶሻል ሚዲያ በጣም ብዙ ነገር እያሳየ ነው በተለይ በአሁኑ ጊዜ ለሚዲያ በጣም ብዙ የማይመጣ ነገሮች አሉ እንጂ በጣም ብዙ ማውራት ይቻላል እና እነኚህ ነገሮች ታሳቢ ማድረግ አለበት በቃ ወጣቱ አሁን ላይ ስፔሻሊ በጣም ከባድ ነው በእነዚህ መንቀጥል ከሆነ የሆነ ሳለ መቆጣጠር አንችልም አሁን ኢቭን በሰፈር ምናምን ያው አንፕሮፌሽናል ነው ግን በሰፈር ምናምን መሰይም ለራሱ ተጀምሯል ህመሞችን እንደዚህ ሰፈር ምናምን ቲክቶክ ላይ ያላያችሁ እንደዚህ ሰፈር ምናምን ነገር እንደዚህ ሰፈር ምናምን ባይዚ እንደዛ ሊሚት የለውም ገደብ የለውም የክልል የሰፈር ምናምን ገደብ የለውም ቀልድም አይደለም እንጂ ህይወት እና ድሮም ብዙ ልናገርበት ነበር ቲቪ ላይ የምታስታውሱ ከሆነ ምንድነው አሉት ባነሮች ምናምን ይለጠፉ ነበር አሁን ላይ ግን እነሱ ነገሮች ቀርተዋል ክለቦች ምናምን ነበሩ ግንዛቤ ማስጨበጫዎች ነበሩ አሁን ግን እነሱ ነገሮች ተዳክመዋልና ሰውም ችላ እያለው መጥቷል በጣም እና ደግሞ በጣም እኔ በጣም የደነገጥኩት የሆነች ማቃት ልጅ ነበረችና እንደዚህ የውጪ ኤንጂኦ ነው አይ ቲንክ የምትሰራውና ከኤችአይቪ ጋር የሚኖሩ ቲኔጀሮችን ነው ላይክ ሰፖርት የሚያደርጉት በጣም ይገርም ላይክ ሺ ዋዝ ሾክድ በገባች በአንድ ወር ውስጥ ምናምን በጣም ብዙ ቲኔጀሮችን ያደረገችውና ማለት ኦልሞስት ሁሉም አለበት ብላ ለግጠ የመጣችውና በጣም ብዙ ሰው አለ ላይክ እና አድማጮቻችን ይሄን የምታዳምጡ ራሳችሁን ላይክ እንደዛ አይነት ነገር በመታቀብ ጥንቃቄ በማድረግ እንድትከላከሉ እናሳስባለን ከዛ በኋላ ግን ላይክ እርግዝናው ከተፈጠረ በኋላ አንድ ሴት በተለይ ሴት ጋር ስለሚኖር አብዛኛው ተጽዕኖ አንድ ሴት ማወቅ አለባት ብለ የምታስበው አንድ 5 ነገሮችን እስኪ ንገረን ከእርግዝናው ጋር ነው ወይስ በትዳር ጋር በተያያዘ እኮ ድንገተኛ ከሚፈጠር እርግዝና ወይስ በትዳር ከሚፈጠር በፓረንቲንግ እንጠብቅ እንትን እናርገው ከድንገተኛ የሚፈጠር እርግዝና እሺ ከድንገተኛ መጀመሪያ እርግዝናው ከመፈጠሩ በፊት እርግጠኛ መሆን መቻል አለባቸው ማለት ብዙ ጊዜ ላይክ እርግዝና ወይ ደግሞ ይሄ ወላጅነትን ስናስብ በቃ ልጅ ማሳደግ ማብላት ምናምን ነገር ይመስላል በጣም ትልቅ ኃላፊነት ነው እና ያ ነገር እኔ ነገር ለዚህ ብቁ ሆኛለሁ አልሆንኩም የሚለውን ነገር እርግጠኛ መሆን መቻል አለባቸው ካልሆኑ አያድርጉ በቃ ወይ መከላከያ መጠቀም ነው እነኚህ ነገሮች ጥንቃቄ ማድረግ ይኖርባቸዋል እና ሳይኮሎጂካሊ አሁን እንዴት ነው ስፔሻሊ ሴቷ በጣም ጥንቃቄ ማድረግ ያለባቸው ምንድነው እርግዝና አንዴ ከተፈጠረ በኋላ ልጁ አብዛኛው ጊዜ እሷ ጋር ነው የሚሆነው ወንዶች ይጠፋሉ በጣም የሚያሳዝንህ ነገር ማለት ነው ወንዶቹ በቃ የኔ አይደለም ምን አገባኝ ይላል የወለደችው እሷ ናት በዛው ይጠፋሉ ስለዚህ ይሄን ነገር ታሳቢ ታረግና ሙሉ ኃላፊነቱን የሌ ሊወድቂ ነው ይሄ ነገር ችግር የሚፈጥረው የሌ ነው ብላ አትሊስት ወንዱ ቢገፋት ለራሱ እሷ ነው ይሄ ነገር ትክክል አይደለም ብላ መቅረት መቻል አለባት እርግዝናው እንዳይፈጠር ማለት ነው ነገር ግን ስቲል ፕላን የሚያደርጉ ምናምን ከሆነ ግን ቤተሰብ አሳውቀው ፋይናንሻሊ ዝግጁ ነው የሚለውን ነገር እነሱ ነገሮች አጀስት አድርገው መጀመር መቻል አለባቸው በእርግዝናው እንዳጠቃላይ ማለት ነው ፕላስ ደግሞ ከእርግዝና በፊት መታወቅ ያለባቸው ነገሮች ህመሞች አሉ ምርመራዎች ምናምን ነገር አሁን እኛ ኤችአይቪ ብቻ ነው ምርመራ እየተደረገ ያለው እንጂ ብዙ ምርመራዎች አሉ እና እነኚህ ምርመራዎች ላይክ ደሟ በቂ ነው አይደለም አንደኛ ላይክ እርግዝና ከመፈጠሩ በፊት ለራሱ ማለት ነው የደም ማነስ አላት የላትም ከደም አይነት አሁን ሾታ ላይ ምናምን ታውቃላችሁ እነሱንም ክትባቱ ያስፈልጋል አያስፈልግም ብዙ ጊዜ ላይክ ልትወልድ አካባቢ ክትባት ምንም ሳትከተብ ልትወልድ አካባቢ ትመጣለች ሾታ ላይ መፈጠር ቻንስ አለው ስለዚህ የደም አይነቷን ማወቅ አለባት ተላላፊ የሆኑ በሽታዎች አሉ እነሱን ከመጋባታቸው በፊት ለራሱ መታወቅ መቻል አለባቸው ሄፓታይተስ አለ ኤችአይቪ አለ የአባላዘሮቹ እነሱን እንዳጠቃላይ ቼክ መደረግ መቻል አለባቸው ይሄን ክሊኒክ ካደረጉ በኋላ ነው እርግዝናን ኢቭን ኮንሲደር ማድረግ መቻል ያለባቸው አብዛኛውን ጊዜ ግን ለእርግዝና ሲፈጠር ይሁላ ነገር ቼክ ተደርጎ አይመስለኝም በእኛ ሀገር ከትዳር በፊት ለራሱ ቢደረጉ በጣም አሪፍ እንደዚህ ከመግባታቸው በፊት ወደ ትዳር ከመግባታቸው በፊት እነዚህ ነገሮች ክሊር መደረግ አለባቸው
አው ከዛ በኋላ በድንገት የሚፈጠሩ እርግዝናዎች ላይ አብዛኛውን ጊዜ እንደዚህ አይነት ነገሮች ኮመን ናቸው። ሁሉም ነገር ኖሮት ልትመጣ ትችላለች፣ አንዳንዴ ተስተካክሎ ልትመጣ ትችላለች። ነገር ግን ላይክ በድንገት አንድ ቲኔጀር ለእርጉዝ መሆኗን ያወቀች ቲኔጀር ወይ ባለ ትዳር ልትሆን ትችላለች። መጀመሪያ ማድረግ ያለባት ነገሮች ምንድናቸው ብለህ ታስባለህ? ኦኬ እሺ፣ በመጀመሪያ እንደ ድሮ አይደለም አሁን ህጉ። አሁን ልክ ልጅ ምንድነው ሲደረግ ላይክ አንድ ቲኔጅ ወይም ደግሞ አጠቃላይ ሴት በምታረግዝበት ሳለ ልጁን ለማሳደግ ዝግጁ አይደለውም ብላ ስትወስን በድሮ ህጎች እንደዚህ የሚባል ነገር አልነበረም። አሁን ግን ተሻሽሏል የሚል ነገር ሰምቻለሁ። ምንድነው 5 ህጎች አሉት ኢቭን ለውርጃ ለራሱ የሚፈቀዱበት ማለት ነው። እዚህ ጽንሱ ከምንድነው የተፈጠረው የሚለው ነገር እነሱ ነገሮች ቼክ መደረግ አለባቸው። የዘመድ ከሆነው ለምሳሌ 1 መደፈር፣ 2 ጽንሱ ወጥቶ ለራሱ ኤግዚስት ማድረግ ማይችል ከሆነ ጤናው የጤናው ማለት ነው። ማለት ልጁ አሁን ለምሳሌ ጭንቅላት የሌላቸው አሉ፣ ልብ የሌላቸው ወይ ደግሞ ብቻ ይሄ ኮንጀኒታል አኖማሊ ምንላቸው አሉ፣ ከአፈጣጠር ጋር ችግር ያላቸው። 3 እናትየዋ ጤናዋ ለራሱ ልጁ ቢወለድ ለራሱ ማሳደግ ማትችል ከሆነ እነኚህም ላይክ ሞር ማስወረዱ ነው የሚሻለው ነው። 5ኛው ደግሞ እናትየዋ በራሷ ላይክ ጤናዋ ላይ ችግር የሚፈጥርባት ጽንሱ እያደገ ቢመጣ ችግር የሚፈጥርባት ከሆነ ይሄም መውረድ ይኖርበታል። አሁን ግን ህጉ ተሻሽሎ የትኛውም ጤና ተቋም ላይ ቢኬድ ጽንስ አልፈልግም ካለች ማስወረድ ትችላለች። ግን የሚያሳዝንህ ነገር ምንድነው አላስፈላጊ የሆኑ መስመር ውስጥ ይገባሉ። ብዙ ስላጋጠመን ነው። የስፔሻሊ እርግዝናውን አሁን ድንገት ይፈጠራል፣ ከዛ ውጥረት ውስጥ ትገባለች። አሁን በግርግር ውስጥ ምናምን የምትወስናቸው ውሳኔዎች አሉ አይደል? ተደብቃም ቅድም እንደተባባል ነው ማለት ነው። ሳይታወቅ ይሄ ነገር ጸጸት እንዲባላት ነው የምፈልገው። የወር አበባ ጠፋ፣ ይሄ ነገር ምንድነው ብላ እርግዝና ቼክ ስታደርግ እርግዝና አለ። ከዛ ኦኬ ይሄ ነገር በቃ ቶሎ መስመር አስያዝ አለብኝ ትልና የሆነ ወይ ፋርማሲ ላይ ወይ የሆነ ነገር ብቻ ሄዳ ታናግራለች። አንሴፍ በሆነ መልኩ ይሄ ውርጃ ይካሄዳል። ግን ነፃ ነው። ምንድነው ላይ ጤና ተቋማት ላይ በነፃ ነው የሚሰጠው። ወጣን ኖ ጀጅመንት፣ ማንንም ሳይጠይቅ እንዴት አረገዝክ፣ ከየት አረገዝሽ፣ ለምን ታስወርጃለሽ ነው በደም ይወራስኪው። ለምን እቺን ሴት ሞር ማትረፉ ይሻላል ከጀጅመንቱ ማለት ነው። እንደ ህክምና ደግሞ እንደዚህ ባል ነገር የለም። ስለዚህ ይሄን ነገር ታሳቢ አድርገው አላስፈላጊ ሁኔታ ውስጥ አይግቡ። ከዚህ ተጨማሪ ደግሞ ቅድም ስለ ሾታ ላይ ኢቭን እያወራን የነበርንበት ፖይንት አለ አይደል? አንድ ሴት ልክ አረገዘች፣ ቅድም ተባብለናል፣ የደም አይነቷን አታውቅም። ለምሳሌ ያስረገዛት ወንድ ፖዚቲቭ ከሆነ እሷ ኔጌቲቭ ከሆነች የደም አይነቷ ማለት ነው፣ እሷ ላይ ሾታ ላይ የመፈጠር ቻንሱ ከፍተኛ ነው። ስለዚህ አሁን አንደኛ በራሷ ተደብቃ ስታስወርድ ሾታ ላይ ይፈጠራል። ስለዚህ ቀጣይ ጽንስ ሾታ ላይ ነው የሚሆነው። ሾታ ላይ ማለት ይሞታል። በቃ ጽንሱ ቢረገዝ ለራሱ እዛው ነው የሚሞተው። ስለዚህ ወደፊት ፊቸሯንም ያበላሸች ነው የምትሄደው። ወጣን ይሄኛው ሴንሳይዝ ሳትደረግ ሰውነቷ ውስጥ ሾታ ላይ ሳይፈጠር አስቀድማ ክትባቱ መውሰድ ካለባት ደም አይነቷ ታይቶ ሌሎች ተያያዥውን ኢንፌክሽኖች ደም ማነስ ኢቭን ካላት ለራሱ ብዙ ደም ነው የሚፈሰውና ሌላ ችግሩ ሳይፈጥራት ማነው ሳይከታት አጀስት ማድረግ የሚቻልበትን ሁኔታዎች ማመቻቸት መቻል አለባት። ይሄ አሁን ለክስተቶች ይኖራሉ፣ ግን የብልህ ሴቶች ውሳኔ ነው። እዚህ ነቃ ብላ ይሄ ነገር ቶሎ መወሰን አለብኝ ካለች ማመቻቸት ይኖርባታል። ሁለተኛው አማራጭ ደግሞ ምንድነው የጉዲፈቻ ምንድኖች አሉ፣ ኤንጂኦዎች አሉ። ከወለደች በደቂቃ ውስጥ ሊረከቡ ፈቃደኛ ሆኑ ብዙ ወላጆች አሉ፣ ልጅ የሌላቸው ማለት ነው። ስለዚህ እሷ እስከምትወልድ ትሄድና ታናግራቸዋለች። ነኝ ኤንጂኦዎች አሉ በየጤና ተቋም ቢያናግሩ ከነዛ ጋር ኮሙኒኬት ማድረግ ይችላል። እሷ ጽንሷን ካረገዘችበት ጊዜ ጀምሮ እስከምትወልድ ድረስ ባለበት እነኚህ ቤተሰቦች መጥተው ይንከባከቧታል። ልክ ልጁ ከተወለደ በኋላ በጉዲፈቻ ይረከቡታል። ስለዚህ ጽንሱም አይሞትም ማለት ነው። እሷም ጤነኛ ናት፣ ጽንሱም ስቲል ጤናማ በሆነ መልኩ ይወለዳል ማለት ነው። ስለዚህ እነኚህ አማራጮች መጠቀም ይችላሉ። ይሄን ታሳቢ ማድረግ መቻል አለባቸው። አሁን ደግሞ ላይክ በትክክለኛው አይደል በትዳር ውስጥ ሆኖ ልጅ ሲመጣ እናትም አባትም ያው አዲስ የሚሆኑበት ጊዜ አለ። ሶ ኤቭሪ ወላጅ እንደ እናትም እንደ አባትም ማወቅ አለባቸው መጀመሪያ የምትላቸው ነገር። ኦኬ እሺ፣ ከየትኛው ጀምር ማለት ነው በአምስት የሚያደርገው ነው። እሺ የመጀመሪያው ፓረንቲንግ ቲም ወርክ ነው። በቃ ይሄን ነገር ከመጀመሪያው ጀምሮ ለራሱ እርግጠኛ መሆን መቻል አለባቸው። ከዚህ ሰው ጋር ልጅ ቦልድ ለራሱ ሰፖርት ያደርገኛል አያደርገኝም የሚለው ነገር እርግጠኛ መሆን መቻል አለባቸው። ሚስት ብቻዋን አትችለውም። እናትነት ከባድ የሆነ ምንድነው ነው ሂደት ነው። ስለዚህ ይሄን ነገር ታሳቢ ማድረግ መቻል አለባቸው እና የፓረንቲንግ ቲም ወርክ እስከሆነ ድረስ ልጁ በሚመጣበት ሰዓት ላይ ልጁን እንዴት እናሳድጋለን የሚለውን ነገር ፋይናንሻሊ ምናምን ነገር ሁሉንም ነገር አጀስት አድርገው ከጨረሱ በኋላ ማመቻቸት ይኖርባቸዋል። ያው ሁሉም ባሰብከው መልኩ አይሄድም፣ ግን
አትሊስት ልጁን ላይክ ሀቁም አላጓድልም ብለህ በምታስብበት መልኩ ማመቻቸት መቻል አለብህ። ሁለተኛው እዛው ከፓረንቲንግ ጋር ማለት ነው ማጥባታው የእናቷ ስራ ነው፣ ግን እናትየዋም ስቲል ልጁ ብቻ ለመኖር ያለበት እናትየዋም መኖር አለባት፣ አባትየው መኖር አለበት። በቂ እረፍት ሊኖራቸው በሚገባ መልኩ ማመቻቸት መቻል አለባቸው። እንደው ወደ ኋላ ዲስከስ ምናደርገው ደስ የሚለኝ የፖስትፓርተም ዲፕሬሽን ምንለው አለ። አብዛኛው ጊዜ የሚገናኘው ከፋይናንስ ጋር ነው። ፋይናንሻሊ ላይክ ስትራግል ከሚያደርጉ ማለት መውለዱ ለራሱ የሆርሞን ለውጦች አሉትና ያ ጭንቀት ይፈጥራል። ሌላ ጭንቀት ሲፈጠር ምንድነው የሚያደርገው? የተከናነበ ነው የሚመጣው፣ አነባብሮ ነው የሚሆነው። ገብቷል? ስለዚህ ባለቤት ሰፖርት ማድረግ የሚችልበት መልኩ ባል ሚስትን ሰፖርት ማድረግ አለበት። ማሳረፍ ባለበት መልኩ ማሳረፍ መቻል አለበት። ቀላል የምናያቸው አንድ ዳይፐር መቀየር ምናምን ነገር ቀላል ነገሮች ናቸው፣ ለሷ ግን እረፍት የሚሰጧት ነገሮች ናቸው። ስለዚህ ማጥባት ያደክማል። ላይክ ሰውነትህ ለራሱ ልክ ምንድነው ካጠቡ በኋላ ብዙ እናቶች ያውቁታል፣ ካጠቡ በኋላ ሰውነታቸው ድክም ይላቸዋል። አሁን በዛ ድካም ተነስታ መስራት በጣም ከባድ ነው። ይሄ ጫና እየተደራረበ ሲመጣ ኢማጂን ዲፕሬሽን yes አሁን አንተ በቀላል ብታስበው ስራ ቦታውን አንተ የሆነ ሰው በጣም ናግ ያረጋል፣ በጣም አዛ ያረጋል። አሁን አዛ ሲያደርግ ያንን ስራ በቃ ለቀህ መውጣት ይችላል። ኦፕሽን አለ፣ እዚህ ላይ ኦፕሽን ይላል። እዚህ ዝግት ያለ ነው፣ ድፍን ያለ ነው። እዚህ ሞጫ የላትም። ኢቭን መወሰኗ ለራሱ ልጅ መውለድ ትክክል አይደለም እንዴ ሚል አይነት አሰምሽን ውስጥ ትገባለች። እዚህ ድረስ መድረስ የለባቸውም። ስለዚህ ፓረንቲንግ ቲም ወርክ ነው። ሁለተኛው የቫክሲኔሽን ጉዳይ የራሳቸውን ሪሰርች ያድርጉ። ነውታል አሁን ሶሻል ሚዲያ ተስፋፋና ይሄ ቫክሲኔሽን ልጅ ላይ እንዲያመጣ ምናምን የሚሉ ነገሮች አሉ። ልጅን በሚያሳድጉበት ሰዓት ላይ የክትባት ጉዳይ በደንብ እርግጠኛ መሆን መቻል አለባቸው። ጤናማ ነው ልጃቸው ማስከተብ አለባቸው። ካላስከተብኩ ግን ባይዘት ምንድነው ለራሱ ያጋጫል፣ ግጭት ይፈጥራል። ሚስ ልጅን አታስከትብም ባለ ማስከተባል ይላል፣ ግጭት ይፈጠራል። በዚህ ልክ ማለት ለምን ምክንያት ነው የክትባቱ? እሺ የክትባቱ እንዲመሰለ ክትባት የሚያስከትቡ ምናልባት ሶሻል ሚዲያ ላይ እኔ ብዙ ጊዜ ታግ ምደረገው እንደዚህ ልጄ ከክትባት በፊት ልጄ ከክትባት በኋላ ምናምን ይባልና እንደ ኦቲዝም ማለት ነው አውቲስቲክ የሆኑ ልጆች ምናምን ነገር ይፈጠራሉ እና ወደ ኋላ መልሰው አሰስ ሲያደርጉት ላይክ ልጄ ይሄ ኦቲዝም የያዘው በቃ ክትባቱ ከተከተበ በኋላ ነው ተብሎ ነው። ከዛ ከምን ጋር ነው የሚያገናኙት? ኤምኤምአር የሚባል ክትባት አለ 9 ወርና 15ኛ ወር ላይ የሚከተቡት ማለት ነው። ይሄ ክትባት አሁን እንደ ኢትዮጵያ ማለት ነው ኤምኤምአር የለም እኛ ሀገር። ኤምኤምአር የለም እኛ ጋር ሚዝል ብቻ ነው የምንከተበው። ኤምኤምአር 3 ናቸው፣ ሚዝል ማምፕስና ሩቤላ የሚባሉ ናቸው። ይሄ የለም እኛ ጋር ሚዝል ብቻ የሚከተቡት። ሁለተኛ ነገር ይሄኛው ለምንድን ነው ማለት ስፔሲፊካሊ ያቺን ክትባት ብቻ ለምንድን ነው ታርጌት ያደረጉት የሚለው ደግሞ ሌላ ጥያቄ ነው። ማለት ሌሎቹ አሁን ይከተባሉ 6ኛ 10ኛ 14ኛ ነው፣ ለምንድን ነው እቺን ብቻ የሆነችው የምትለውም ሌላ ጥያቄ ናት። አሁን የሚዝል እንደ መሰለ እቺ ቅድም እንዳልኩ ከ9 ወርና 15ኛ ወር ላይ ልክ ሲከተቡ ብዙ ጊዜ 15ኛ ወር ናት። ኦቲዝም የሚታየው ከ1 አመት እስከ 2 አመት ባለችው ጊዜ ላይ ነው። ከዛ ክትባቱ የሚከተቡት አሁን አመት ከ6 ወር ማለት ነው። አመት ከ6 ወር 15 ማለት አመት ከ2 ወር ነው የሚመጣው። 1 አመት ከ3 ወር 1 አመት ከ3 ወር ላይ ነው። አሁን ልጁ የኦቲዝም አይነት ምልክቶች ማሳየት ሲጀምር እንዴ ልጅ ሰላም አልነበር እንዴ ምን ሆኖ ነው ብለው ወደ ኋላ አሰስ ሲያደርጉ እቺ ክትባት ብቻ ናት ያለችው ምንድነው ማለት ነው ምክንያት ላይ ቀርቧት የሚችሉት። ከዛ ሶሻል ሚዲያ ላይ ይመጣል፣ ሶሻል ሚዲያ ላይ ይራገባል እና እንዳጠቃላይ እንደውም የአውሮፓ ላይ ይሄ ነገር ላይክ ክትባት አናስከትብ የሚሉ ሶሳይቲዎች አሉ። እኛ ጋር አሁን ትምህርት ቤት ማስመዝገብ አትችልም ካልተከተበ። ለምንድነው ይሄ ግዴታ የተደረገው? ሁሉንም አስተምራ አሳምነህ ምንድነው ማድረግ አትችልም። እንደ ምንድነው የሚባለው መግፋታችን ውጭ ላይ እንደዛ የሚባል ነገር የለም። አስከትባለሁ ምትል ከሆነ ታስከትባለህ፣ አላስከትም ምትል ከሆነ ታስከትባለህ። የኃላፊነትን ረሱ። ግን ችግሩ ምንድነው የክትባት ያልተከተቡ ልጆች ከተከተቡ መሀል ላይ በሚሆኑበት ሰዓት ላይ ለኢንፌክሽን በሚጋለጡበት ሰዓት ላይ እነኚህ የተከተቡት ሞር ሬዚስት የማድረግ አቅም አላቸው። ክትባት በባህሪው ምንድነው በሽታ የመከላከል አቅምን ማጎልበት ነው። በቃ ስራው በትንሽ መጠን የሞተ ወይም ደግሞ እስከመጨረሻው ድረስ የተዳከመ ቫይረሱን ወይ ባክቴሪያውን ይገባና ሰውነት ውስጥ በሽታ የመከላከል አቅም እንዲቀሰቅስ ያደርጋሉ። ይሄ ምንድነው የሚባለው ሞክ ኤግዛም እንደምንለው ማለት ነው። ፈተና ከመፈተነ በፊት አስቀድመ መለማመጃ የምትፈተነው በቃ እንደዛ እንደማለት ነው። ስለዚህ ትንሽ መጠን ይሰጣል ከሰውነትህ ያን በሽታ ለመከላከል አንቲቦዲዎችን ያመነጫል፣ ተዘጋጅቶ ይጠብቃል። ልክ ኢንፌክሽን ሲመጣ ይወጋል ማለት ነው።
ግን ያልተከተቡት በሚሆንበት ሰዓት ላይ ይሄኛው ሌላ ችግር ይፈጠራል። አሁን እንዴት ሆነ መሰለ የኢትዮጵያ ውስጥ ይሄኛው ልክ ውጅርብኝ እንበለው yes እሱኛውን በሚፈጠርበት ሰዓት ሁሉም ሰው መፍራት ጀመረ። በልጅ አትደራደር ምንም ጥያቄ የለውም እና አሁን ልጃችን አናስከትብም ይላሉ። ሚዝል ነው ምንኩ ያኛው ራሱ አይደለም እነሱ የሚባለው እሱ እንኳን ሳይሆን ማለት ነው። አሁን ሳይከተቡ ይሄ ሚዝል የምንለው በሽታ ኩፍኝ ማለት ነው በአማርኛ አይደል? yes ኩፍኝ አሁን እሱኛው እየጠፋ መምጣት ሲጠበቅበትና ልጅ በሽታ መከላከል አቅሙ እየጎለበተ መምጣት ሲጠበቅበት በጣም ክፉ የሆነ በሽታ ነው። አንዴ ከያዘ በኋላ እስከ ጭንቅላት ድረስ ይመጣል። ጭንቅላት ላይ ከደረሰ በቃ ዜሮ ነው የሚያደርግ ማለት ህይወት እስከ ማጥፋት ድረስ በትንሽ ሽፍታ ነው ይጀምራል፣ እስከ ጭንቅላት ድረስ ይደርሳል፣ ዜሮ ያደርጋል። አሁን ቢከተቡ ኖሮ እዛ ደረጃ ሳይደርስ በጉንፋን ዝም ብላ በሽፍታ ምናምን መልስ ልጠፋ ትችላለች። ይሄኛው ግን እዛ ደረጃ እንኳን ሳይደርስ ማን ነው ከዛ ደረጃ አልፎ ጭንቅላታቸው ላይ ደርሶ ህይወት እስከ ማሳለፍ ደረጃ ይደርሳል። አሁን ይሄ ውሳኔ ያየዋ ልጅ ኦቲዝም እንዳይዘው ብሎ መረጃውን እኮ ማንበብ ይችላሉ። እንዳይዘው በሚል ብቻ ስጋት ወደ ኋላ ሲያፈገፍጉ ሌላ ችግር ይፈጠራል፣ ልጆቻችን ማክተት ይሆናል ማለት። ስለዚህ ቫክሲኔሽን ምንም ጥያቄ የሌለው ማስከተል መቻል አለበት። አዎ የራሳቸውን ሪሰርች በዚህ ላይ በደንብ እንትን ማድረግ ይችላል፣ ምንም ጥያቄ የለውም። አዎ ኦፕን እኮ ነው ጉግል ላይ ሪሰርቾችን ቼክ ማድረግ ይችላል። እና ይሄ ቫክሲኔሽን ሶስተኛ ደግሞ ልጆቻቸውን ላይክ የፓረንቲንግን በሚያሳድጉበት ሰዓት ላይ ምንም ጥያቄ የሌለው ማለት ነው ልጅን አንቺ እንደ ችግኝ አድርገሽ አስቢ አጣመሽ ካሳደግሽው በኋላ ላይ በባላ ብታስደግፈው ለራሱ አይመለስም፣ ምንም ጥያቄ የለውም። ስለዚህ ከልጅነቱ ጀምሮ ልጅ ላይ የምታንጸው ነገር በብር ጉዳይ በል ሰው በማክበር በል ቤተሰብ በማክበር በመታዘዝ በሁሉም ነገር ብትል ሰልፍ ኮንፊደንስ ነገር ማለት ነው እስከ መጨረሻው ሊከፍል የሚችለው በልጅነቱ የምትሰራው ነገር ነው። ስለዚህ ወላጅነት ላይክ ወላጅ ሆኖ ከመምጣታቸው በፊት ማሰብ ያለባቸው ነገር አባትና እናት ቲም ወርክ ነው ማለት ሁለቱም አንድ ቲም ናቸው። አሁን አባት ይቀጣል እናት አይቀጣም ምናምን ትል ከሆነ ያደላል ወደ አንዱ። ስለዚህ እንደ አንድ መሆን ያለባቸው ይሄ የኢቨን አለ አውቶሪቴቲቭ የሚባል አለ የፓረንቲንግ ሜተድ ማለት ነው። ልክ አውቶሪቴሪያን የምንለው በቃ እኔ ብያለሁ ነው ምንም መፈናፈኛ የለውም በቃ ስትሪክት የምንላቸው yes ሁለተኛው ደግሞ ይሄኛው አውቶሪቴቲቭ የምንለው ምንድን ሊሚት አለው yes ይሄው መፈናፈኛ የለም ካጠፋ ግድያ ሙከራ የሚደረግበት እና ምንድነው ነው ላይክ ፍሌክሲብል ነው ግን ክሊር ባውንደሪዎች አሉት። የሆነ ነገር ካጠፋ በቃ ይሄኛው ለጥፋትህ ሪስፖንሲብል ነው ይሄኛውን ትቀጣለህ ነው። ከዛ ቅጣቱ ደግሞ መደብደብ አይደለም ያጠፋበት ምክንያት ምንድነው ከዛ የሚፈልገው ነገር ካለ እሱን ታጓደልበታለህ ወይም ደግሞ ያን ነገር ካላስተካከለ በስተቀር ያኛው እርማቱን ማለት እንደ እርማት ማለት ያን ነገር እስከሚያስተካክል ድረስ በዛው ትቀጥላለህ። ያ ነገር ካልተስተካከለ ይሄኛው አይሰጥህም። በቃ ክሊር የሆነ ባውንደሪ ታስቀምጣለህ እንደ ቲም ሆነ ማለት ነው። ሐሳቡን መግለጽ ይችላል፣ ፍሪሊ መናገር ይችላል። ሐሳብ ካለው ለምንድን ይሄን ነገር ያደረከው ስትል የራሱ ምክንያት ካለው ስለዚህ አሁን ኮንፊደንሱን ቢልድ ያደርገ ይመጣል። ግን አሁን ብዙ ጊዜ አበሻ እንደውም ውጭ ላይ ኢንተርቪው ሲደረግ የሆነ ዘመር ነው ያለኝ ኢንተርቪው ላይ የተቸገረ ምንድነው ስለራስ ተናገር ስንባል እንፈራለን አለ። በቃ የሆነ ሼም ይዛል ነገር ለራስ መናገር አትችልም። ሰልፍ ኮንፊደንስ ስለራስ ማብራራት የሚችሉት ነጮች ናቸው ሞር ያ እኛ ያደግንበት የሆነ ነገር ስትናገር ጭራሽ የተባልክ መለጋት ነው። ስለዚህ እንደዛ መሆን የለበትም። ይሄ ነገር በጣም ጥንቃቄ ማድረግ አለባቸው። በልጅነታቸው የማንበብ ባህል ላይክ ይሄ ኢቭን በመሃላቸው ያለው በባልና በሚስት መሃል ለራሱ ያለው ይሄ ባል ሚስት የሚመታ ከሆነ ልጁ ባይዞ ኖርማል አድርጎ ነው የሚያስበው በኋላ ላይ የሚመምታት ሂደት ነው። ስለዚህ የሚያከብራት ከሆነ በኋላ ላይም ባለቤቱ የሚያከብር ሴቶች የሚያከብር አይነት ወንድ ነው በሴትም በኩል እንደዛው። ስለዚህ እነሱ የሚያደርጉት ነገር በጣም ወሳኝነት አለው። ለልጆቻቸው የሚያደርጓቸው ነገሮች ምንድናቸው የሚለው ነገር አስተዳደጋቸው ራሳቸው ሀሳባቸውን እንዲገልጹ ማድረግ ነው። ይሄ ነገሮች በጣም ወሳኝነት አላቸው። ቅጣትም እንደዛው ሰዓት አይበቃንም እንጂ የቅጣት አይነቶችም አሉት። ቪዲዮ ላይ ማየት ይችላል። የህፃናት አቅጣጥ መግረፍ አይደለም 4 አይነት አሉት። እነሱም ፖዚቲቭ ሪኢንፎርስመንት፣ ኔጌቲቭ ሪኢንፎርስመንት፣ ፖዚቲቭ ፓኒሽመንት፣ ኔጌቲቭ ፓኒሽመንት እየተባሉ ይከፋፈላሉ። ራሱን የቻለ አንድ ሰው ወላጅ ሲሆን እነዚህ ነገሮች ራሱ በደንብ ተናግሮ መምጣት አለበት። ስለዚህ መጽሐፎች አሉ
መጽሐፍ ልክ አሁን ሚስት በምታረግዝበት ሰዓት 9 ወር አለ ቁጭ ብለው አንድ መጽሐፍ ሁለት መጽሐፍ ቢያነቡ ማለት ነው በቃ ፓረንቲንግ በደንብ ይበሉታል። ወረን ቆልፎ ይዘሉ ልጅ እንዴ ማሳደግ አለብኝ ዳይፐር አለወጥ ምናምን አይደለም ባይዚ ልጅ መመገብ ምንድነው አይደለም ልጅ ማሳደግ አይደለም። ለልጅ ትክክለኛውን ነገር ፖር አድርገህ ጭንቅላቱ ላይ ማስገባት ከቻልክ ያ ነው ወላጅነት እንጂ ስላበላህ ስላጠጣህ ምናምን ነገር አይደለም ወላጅነት። እሱማ ማንም ሰው ያደርጋል። አብዛኛው ጊዜ ደግሞ እኛ ሶሳይቲ ላይ ያለው ችግር ይሄ ይመስለኛል። ልጅን ስላበላሹ ስላጠጣሹ ላይክ በጣም እንትን ምን ጎደለብህ አይነት ነገር አለ። ከዛ ለመቅጣት ደግሞ ሲባል ደግሞ በጣም ማቅበጥም አለ። በቃ ይሄ እንዳያለቅስ አይነት ድረስ ነው። እሱኛው ከምን ይባላል የራስን ኢነር ቻይልድህን ማለት በልጅነት ያጣኸውን ነገር ለማካካስ እንበለው እንደዛ ነው። ሂል ለማድረግ ትራውማ ሪስፖንስ ነውና ሂል ለማድረግ ነው የሚባለው። አሁን ልጅ የሆነ ነገር ልክ ሲያጠፋ ልጅ ነው እንደዚህ አድርግ ምናምን ነገር ይባላል። እሱ ተቀጥቶ ስላደገ ነው። ወይ የሆነ ነገር ጠይቆ ለምንድነው ለምሳሌ ላይ 17 አመት ሆኖ መኪና ገዛችሁለት ስትል አሁን 17 ምን ያደርግለታል መኪና ትላለህ አይደል? ልጅ አይደል እንደ ምናምን ይላል። ኖ የራሱን በልጅነቱ ያላገኘውን ነገር በልጁ ያየው ለመደሰት ስለሚፈልግ ነው። ይሄ ነገር ግን እየጎዳው ነው የሚመጣው። ሪስፖንሲብል አይሆኑም። ሁሉም ነገር እንደፈለጉት የሚያገኙ መስሎ ይሰማቸዋል። አመፀኛ እንደሆነ ያደርጋቸዋል። ብዙ ነገሮች አሉት። ሎጂካል መሆን አለባቸው በየሰው ወላጆች ጥያቄ ነው። ሌላ መጠየቅ ፈልገው አሁን ለምሳሌ መንታል ልጆች ኦር ሴት ልጅ ወንድ ልጅ የሚፈልግ ሰው አለው እንትን የግንኙነት ወይ ምናምን ይባል ነገር አለ ሪል ነው ወይስ የመንታ የመውለዱ ሂደት እሱኛው እንዴት ነው? አሁን ናይጄሪያ ላይ ምንድነው አለ ስኳር ድንች ማለት እንቁላል ሞር እንዲለቀቅ የማድረግ አቅም አለው ነው ጥናቶቹ የሚሉት። ግን እንደዚህ በሳይንቲፊካሊ ተጠንቶ ምናምን ነገር አይደለም ማለት ስኳር ድንች በልቶ አሁን ናይጄሪያዎች ጋር አብዛኞቹ ላይክ ከአይ ቲንክ 1/3 መሰለኝ ማለት ከ3 ቤት አንዱ መንታ አለው ነው እንደዛ ነው የሚባለው ካልተሳሳትኩኝ። በጣም ኮመን ነው መንታ። ከዛ ለምንድን ነው ብለው አውሮፓዎች ሄደው አጠኑ ነው የሚባለውና ከዛ ሲያጠኑ ሲፈልጉ በዘር ምናምን ሲፈልጉ በቃ አንድ እንደ ምክንያትነት ያቀረቡት ሁሉ የሚመገቡት ካሳባ ወይ ደግሞ ስኳር ድንች ነው። ሁለቱ ላይ እነሱ ካሳፋ ሁለቱ ላይ ያሉ ካሳፋ እና ስኳር ድንችን ነው የሚጠቀሙት። ዘራቸው አንድ አይነት ነው ግን እንደ ምግብነት ሲጠቀሙት በገንፎ መልክ ይጠቀሙታል በምናምን ነገር እሱኛው ሞር መጠቀማቸው ነው ይላሉ። ግን መንታ ለመውለድ ግን አንደኛ እንደ ሪስክነት የተቀመጡት ማለት ነው። ሪስክ ነው የምንለው በሽታ አይደለም። ግን አንደኛው እድሜዋ ከ35 አመት በላይ ከሆነ ሴቷ መንታ የመወለድ ቻንሱ ከፍተኛ ነው። ከዚህ በፊት መንታ ወልዳ ከነበረም እንደዛ መንታ የመወለድ ቻንሱ ከፍተኛ በዘር ካለ ከፍተኛ ነው። የመጀመሪያው መሆን ከፈለገስ ዘሩ አስጀማሪ ነው። ለሱ ደግሞ ምንድነው አሉ ቀን በቀን በዚህ ነው እንግሊዛዊ ያለ ዶክተር እና መንታን ይወለደው ሄዳ አጠና። ከዛ እንደ ምክንያትነት ይሄ ብቻ ሲቀመጥ ቆልፎ እሱም ይበላል እሷም ትበላለች እሱም ይበላል ሁለት አገኙ። ከዛ መጨረሻ ላይ በካሳባውና ስኳር ድንቹን ፕሩቭ ሊያደርጉ ሲሞክሩ በዘራችሁ እንዲህ ስላለ ነው ተብሎ እና የመንታው አሁን በሕክምናው አሉ ለምሳሌ የሚሰጡ መድኃኒቶች አሉ ማለት እርግዝና ላቃታቸው ሴቶች የሚሰጡ ኪኒኖች አሉ እንቁላል እንዲለቀቁ ማለት ነው። ያ መድኃኒት ምን ያደርጋል? እንቁላል እንድትቀሰቀስ እንቁላል ላይ ካንድ ባይ እንዲለቀቅ ይቀሰቅሳል። የዛን ጊዜ 2 እንቁላል ከተለቀቀ መንታ ይፈጠራል። ከዚህ ተጨማሪ ደግሞ አይቪኤፍ ምን ነው አለ አይቪኤፍ አሁን የወንድ ዘር ህዋስና የሴቷን እንቁላል ወስዶ ውጭ ላይ አገናኝቶ ወደ ማጸን መመለስ ኢትዮጵያ ውስጥ አለ ተጀምሯል። እሱኛው መንታ የመፈጠር ቻንስ አለው። ከ2 በላይ 3 ሊያረግዙ ይችላሉ። ምክንያቱም የትኛው ነው የሚፈጠረው አይታወቅምና ካገናኙት በኋላ ትክክለኛ ናቸው ጤናማ ናቸው የሚሏቸውን ጽንሶች ውስጥ ያስቀምጣሉ። ከዛ ይቀጥላል እንደዛ 3 ከተገኘ እስከ 3 ድረስ ሊቀጥል ይችላል ማለት ነው። እሺ የጾታውስ ደግሞ በዛውም ጾታ እሺ የጾታ እንዲህ ማለት ሳይንቲፊካሊ ፕሩቭ ተደርጎ አይደለም። ግን ምን ተደረገ መሰለ ጥናት ተደርጎ ወታደሮች ላይ ነው። ወታደሮች ብዙ ጊዜ የሚወልዱት ተብሎ ምንድነው ነው እሺ ሳይንቲፊካሊ ፕሩቭ አልተደረገም። ግን ጭንቀት ያለባቸው ወንዶች ወታደሮች የአሜሪካ ወታደሮች ላይ እንደተሰራው ጥናትና የአሜሪካ ወታደር አብዛኞቹ የሚወልዱት ሴቶች ነው። ከዛ ከስትረስ ሪስፖንስ ጋር ተደረገ እና ፍሪ የሆነ ማለት በሰላም በሆነበት ጊዜ ላይ ያረገዘ ምንድነው
ያስረገዘ ነው ያስረገዘ ወንድ ሴቷ ላይ ማለት ዲተርሚን የሚያደርገው ወንዱ ነው። ሴቷ ኤክስ ክሮሞዞም ብቻ ነው ያላት፣ ወንዱ ኤክስ ዋይ ነው። ስለዚህ ወንዱ ነው የሚወስነው። ስለዚህ ወንዱ ሞር ጭንቀት ያለበት ጫና ያለበት ከሆነ የሴት ማን ኤክስ ዋይ መለቀቅ ቻንስ አላት። ፍሪ የሚሆን ደግሞ ከሆነ ዋይ ነው የምትለቀቀው፣ ሰው ወንድ ይፈጠራል የሚል ነገር አለ። ሁለተኛው ከቀናት ጋር የሚሰላም አለ። ምንድነው ያለም የተረጋገጠ ያለም yes ግን እንቁላል ልትለቀቅ የቀረበችበት ቀንና ርቆ ምናምን የሚባል ነገር አለ። አሁን ለምሳሌ እንቁላል ለቀረበችበት ቀን የሚባለው ሞር ወንዱ ነው፣ ራቅ ላለ ደግሞ ሴቷ ናት ምን የሚባሉ ነገሮች አሉ። የሆነ ምንድነው የተወዛገበ አይነት ነገር ነው። ሴት ልጅ ስትፈልግ ስለዚህ ማስጨነቅ ነው የቢክሬ ደስ ማምበለ ሴት ልትወልጂ ነው እና እንደዛ ነው ቻሉት። የፖስትፓርተም ላይ ትንሽ ነው አይደል? ሞር ብንወራ አንዳንድ ሰዎች እንደው ወልደው ማጥባቱን እስከመስጠላቸው ድረስ እንደዛ ይሆናሉና እስኪ እሱ ላይ ትንሽ ብንወራ ነው። ሶሻል ሚዲያም ላይ ደግሞ እኔ ምን አይቻለሁ መሰለህ እዚህ ጋር ለመጨመር ባልሽ በእርግዝና ጊዜና ከወለድሽ በኋላ ላይክ በአራስነት ጊዜሽ ላይ ሲንከባከብሽ የነበረውን ጊዜ ላይክ መቼ ማትረሹ ማየት የሚል ነገር ተጽፎ በጣም ሲዘዋወር አይቻለሁ። ይሄን ነገር ከዛም ጋር በደንብ እንታርጋስ። እሺ አሁን አንድ እናት በምትወልድበት ሰዓት ላይ አንደኛ በእርግዝና ጊዜ ምንድነው አለ የሆርሞን ለውጦች አሉ። እኛ በጣም ከሚያሳዝነኝና በጣም ከሚያናደኝ ነገር ውስጥ ምንድነው ሴቶች የሚያልፉበት እኔ ወንድ ነኝ እኔ አላቆም ነገር ግን ተረጋጋሚ ሳይው ግን አትሊስት ይሄን ያህል ሊሆን ይችላል ብዬ ግን መገመት አይከብደኝምና የሚያሳልፉበት ፔን እንደቀላል እናየዋለን። አሁን በቃ ሁሉም ሴት የሚያልፈው በዚህ መልኩ ነው እየተባለ እንደቀላል ነገር ከዛ እየተደራረበ ሲመጣ የሆነ ሳለ በቃ ራሷን ጥላ ታገኛለች እና ይሄ ነገር በሶስት ነው የሚከፈሉት። አሁን የስነ ልቦና ጫናው ማለት ነው አንድ እናት ከወለደች በኋላ ሶስት አይነት ናቸውና የመጀመሪያው ፖስትፓርተም ብሉ ምን ነው አለ እስከ 2 ሳምንት አካባቢ ነው የሚቆየው። እሱ ሞር ሚሄድ ነው ማለት በቃ ሆርሞና ጀስ ከሚያደርግ ድረስ መጠብቀው አይነት ነገር ነው። ከዛ ፖስትፓርተም ዲፕሬሽን ይባላል 6 ወር እስከ 1 አመት ድረስ የሚቀጥል። ሳይኮሲስ ደግሞ ምን ነው ትልቁ ነው በቃ ከፍተኛው በቃ ራሱን አጣቅም ዜሮ የሚያደርጋት አለ እና ብዙ ጊዜ እያቃለል የምንሄዳቸው ነገሮች አብዛኛው ጊዜ ከባለቤት ነው የሚመጣው። ጀመረሽ ደግሞ ምናምን የሚሉ ነገሮች አሉ። ቅድም እያወራን የነበርነው ቲም ወርክ መሆን መቻል አለበት ፓረንቲንግ። ከሚገርምህ ነገር እንደ በዋናነት የተቀመጡት ማለት ነው ከሆርሞኑ ተጨማሪ የስራ ጫና ሲደራረብበት ቅድም መፈናፈኛ መውጫ አለህ ብያል ነበር ስራ እዚህ ላይ ግን እንደዛ አይነት ነገር የለውም። ገብቷል? በቃ ያንተ ኃላፊነት ነው። ማንም ሰው ግድ አይኖረውም። ውለድ ሲል የነበረው ኢቭን የነጩ ፈረስ ታሪክ አለ አይደል? ፈረስ አስገዙትና እየጋለበ ሲመጣ ሉጋማ መለጠው አሉ። ከዝለልዘል ሲሉት አይ መሬት ያለ ሰው አይደለም እና ፈረሱ ላይ ካቆናጠጡህ በኋላ ሉጋሙ ሲያመልጥህ ማንም ሰው አጠገብ አይሆንም። ሊሆን የሚችለው ባለቤት ነው ቤተሰብ ነው። ሌላው ሰው አይ ቀላል ነው አይዞሽ ምናምን ብሎ ነው ዞር የሚለው። ያ ነገር በጣም ከባድ ነው እና ይሄኛው ብሉ የሚባለው አብዛኛው ጊዜ ላይክ ሙዷ የሚስተካከልበት የኮሊዱም ጋር ጫናው ምናምን ነገሮች ተደራርበው እሱኛው የተስተካከለ ሲመጣ በ2 ሳምንት ውስጥ ምናምን ባለው ጊዜ ውስጥ ይሻላል። ግን ከዛ በኋላ እየቀጠለ የሚመጣ አለ ፖስትፓርተም ዲፕሬሽን ነው ሞር ኮመን ነው እሱ ነው። እሱኛው እንዴት ነው ይሄ ማይሆን አይዲዬሽኖች ይጀምሯታል። ሐሳቧ ለምንድን ነው የወለድኩት ራስን ስለማጥፋት አይነት ላይክ ብቁ አይደለም ልክ ልጇ ሲያለቅስባት በቃ ብቁ እናት ስላልሆንኩ ነው አይነት አመለካከቶች ምናምን ነገሮች አሉ። እዚህ ጋር አንድ ነገር መናገር እንፈልገው አንድ እናት ልጇን ስታሳድግ በፍጹም ከማንም ጋር እንዳታወዳድር። ወላጅ ሲያሳድግ በፍጹም በጣም የሚያሳዝንህ ነገር ማለት ነው እገሌ ልጁ እየፋፋለት ነው የኔ ልጅ እየፋፋ አይደለም ሰየኔ እያጠፋው ነው ብለው ያስባሉ። ሌላ ጭንቀት ልጅህን መበደል መስሎ የሚታይ ኖርማል እኮ ነው እየሄዳለው። ስለዚህ ይሄ ነገር ጫና እየፈጠረ ይመጣል። ከዚህ ደግሞ ባለቤት ማይረዳህ ከሆነ ማያባብልህ ከሆነ ምን ማይላት ከሆነ ሌላ ቤተሰብ ሲደመር ደግሞ በቃ ኢቭን ወልደው በጣም ያሳዝነህ ወደ ገጠሩ አካባቢ ወልደው በአራስነት ቤታቸው ላይ በሰላም ምንድነው ላይክ በሰላም መታረስ የነበረባቸው ማረፍ የነበረባቸውን ተነስተው እንደገና ስራ የሚሰሩ አሉ። ስለዚህ እነኚህ ነገሮች እየተራረቡ ይመጣሉ። በጣም አሁን ላይ እንደውም ሞር ይሻላል። ግን ስቲል ብዙ መሰራት ያለበት ደግሞ ምንድነው አንድ እናት ከወለደች በኋላ እንደዚህ ነገሮች ሲያጋጥሟት በደንብ ዲስከስ መደረግ መቻል አለበት። ማለት ይሄ ነገር ሊያጋጥምሽ ይችላል፣ ይሄ ነገር ካጋጠመሽ ጤና ተቋም ሄደሽ እንደዚህ አገልግሎት ማግኘት አለብሽ የሚሉት ነገሮች በሚዲያዎች በሶሻል ሚዲያ ምናምን እኛ ምን አደረግን መሰለ የኔ ፔጅ አለ አይደል የቲክቶክ ፔጁ እሱ ላይ አሁን ብዙ ጊዜ ሰራውና
ከዛ ብዙ እናቶች ጋር ዲስከስ አደረግን ላይቭ ላይ በቃ ግሩፕ ክሬት እናድርግ ተባለ። አሁን ዶክተር ጄዲ ፋሚሊ የሚባል ምንድነው አለ ግሩፕ አለ። አብዛኛው ያው በእርግዝና ጊዜ ክብደት መጨመሩም ይሄ ባል የሆነ ነገር ማጓደል ሲጀምር በቃ ስለወለድኩኝ ክብደቴ ስለጨመረ ነው እሱም ሪስክ ነው ገብቷል። እነኚህ ነገሮችን አትሊስት ዲስከስ የሚያደርጉበት ተብሎ አንድ ግሩፕ ፈጠርን እና ዶክተር ጄዲ ፋሚሊ የሚል አለ። እዛ ላይ የክብደት መቀነስ ለሚፈልጉ ፕላስ ደግሞ እንደዚህ አይነት ሀሳብ ካላቸው አንዷ በምን እንዳለፈች ምክንያቱም ኢንተርፐርሰናል ቴራፒ የምንለው አለ። ይሄ ዋኖ አድርገህ እኔ እንደዚህ አሳልፍ ያለው እኔ በማሳልፍበት ሳለ እንደዚህ ነው ያጋጠመኝ ምናምን ይሄ ችግርን የምተነፍስበት ቦታ yes እዚህ እንደዚህ አይነት ነገሮች አመቻቸን። በውስጥ ያወራቸዋል። በጣም የሚገርሙ ማሚዎች ናቸው ያሉት እዛ እና በውስጥ ዲስከስ ያደርጋሉ። እኔ ያጋጠመኝ እንደዚህ ነበርና ይሄን ሳድርግ የነበረው ስፖርት ሰራለሁ፣ እምነት ቦታ ሄዳለሁ፣ እንደዚህ አድርጋለሁ፣ እረዳሻለሁ፣ አንቺ ያሳልፍሽ ያለሽበት መስመር እኔ ማሳልፍዋለሁ እና ብቻሽን አይደለሽም። ይሄ ራሱን የቻለ ድጋፍ ነው። እዚህ እንደዚህ የተራረጉ ምናምን ነገር ብዙዎቹ ለውጥ አግኝተዋል። ከዛ በሚያልፍበት ሳለ ግን ወደ ሕክምና ይኬድና መድኃኒቶች አሉ። እንደዚህ እየተደረገ ነው። ግን የሚገርምህ ነገር ኢትዮጵያ ውስጥ አይ ቲንክ ወደ ደቡብ አካባቢ ምናምን መሰለኝ እንዴ ወደ ደቡብ አካባቢ የሰማሁት አንድ ምንድነው ነበር ጓደኛችን የነገረን በቃ ዜሮ ሆነች ምንም አታውቅም። ከዛ ልጇ ሲያለቅስ አወጣችሁ ወደ ጉርጓድ ውስጥ ወረወረችው። ከዛም በኋላ መጣች ተኛ ምንም እንዳልተፈጠረ ማለት ተኛች። ጅቦች ምናምን በልተውት ነው ፖሊሶች ያገኙት። ከዛ አሁን ጭንቀቷ ጫፍ ላይ ደርስና ቅድም እንዳልኩ ይሄ ማገናዘብና ውሳኔዎች የሚለውን ነገር ትረሷል። በቃ ዜሮ ይሆናል። እዛ ደረጃ ላይ ትደርስና በቃ ችግር እየፈጠረብኝ ያለው ይሄ ነው አይደል በቃ ብድግ ታረግና እዚህ ደረጃ ራሱ ይደርሳሉ ነው። አእምሮአችንም የራሱንም እንትን የሚጠብቅበት ነገር ይመስለኛል አይደል ሌቭሉን ካለፈ በቃ አሁን አንዳንድ ሰው የማይደረጉ ነገሮች አሁን መንገድ ላይ ራቁቱን ሲሄድ ምናምን ታያለ አይደል እነሱን የሚያገናዝቡበት በቃ ምንድነው ስላደረገን ስለዘጋ ነው ቶታል ያ ህክምና ይፈልጋል ነው። ሴቶችም እንደዛ ነው። ስለዚህ የሆነ ብር ፕሮቫይድ ማድረግ ብቻ አይደለም አባትነት ብር ፕሮቫይድ ማድረግ ብቻ አይደለም እያንዳንዱ ነገር ላይ መሳተፍ መቻል አለበት። ይሄ ነገር ደግሞ ሞር የሚጠቅማቸው ምንድነው ከማርገዟ በፊት ልጅ ፈልጋለሁ ስለተባለ ልጅ መምጣት የለበት ዝግጁነት ያስፈልጋል። ሜንታሊ በደንብ መዘጋጀት መቻል አለባቸው። ሜንታሊ ባልየው ምንም ነገር ቢመጣ አብዛኛው አንዷ ብላኛለች መጀመሪያ ላይ ነው የሚያባብሉን እንጂ ከዛ በኋላ ያቆን ምናምን ብላኛለችና በሚያስፈልጋት መልኩ አሁን ከአማቾችን በኩል ጫና ይመጣል፣ ከባለቤቷም በኩል ጫና ይመጣል። እነዚህ ነገሮች በደንብ አንደርስታንድ ማድረግ መቻል አለባቸው። ጀመረሽ ምናምን የሚባል ነገር የለም። እናትና እንደዚህ ቀላል ነገር አይደለም። ስለዚህ በሚያስፈልጋቸው መልኩ እነኚህን ችግሮች ሲያዩ ይሄ ራስ የማጥፋት አይነት ስሜት እንደ ድሮ ሙዳቸው ማይሰማቸው ማለት ተነሳሽነታቸው የሚያጡ ከሆነ መስራት የሚያስጠላቸው ከሆነ ድክም የሚላቸው ከሆነ ምግብ መመገብ ለራሱ የሚያስጠላቸው አሉ። ልጃቸው በቃ ናላቸው የሚያዞር አይነት ነገሮች አሉ። መንከባከብ ሲጠበቅባቸው ወይ ስህተት እየሰሩ መስሎ የሚሰማቸው አይነት ወላጆች አሉ። ምንም አልተሳሳታችሁ መጠየቅ ማንበብ ነው። ሰው ስላለ አይደለም የሆነ ነገር ምታርጊው ታነቢያለሽ። ሌላ ወላጅ እንዴት አሳለፈ የሚሉትን ነገሮች ነው ቼክ ታደርግና ነው አንድ ላይ የምታሳድገው እንጂ የመጀመሪያ ላይ ሁሉም ሰው ይሳሳታል። ዳይፐር አቀየር ለራሱ ሳይቀር ከዛ የብዙ ችግር ደግሞ እንድታወዳድር ያደርጋል። ማለት እኔ እርግዝና እኮ ቀላል ነበር እንደዚህ አንተ እየቀበጥክ እንደሆነ ፊል እንዲያረጉ ያረጋቸዋልና በቃ ወንድየው ምናልባት እናቱ እህቱ እንደዛ ሲሆኑ ካላየ ሚስቱ ያን ሪአክት ስታደርግ እየቀበጠች አይነት ፊሊንግ እንዲሰማት ካረገ እና ማወዳደር የሚለውን ነገር ደግሞ እኔ በጣም ከሚያናደኝና ከሚያሳዝነኝ ነገር ውስጥ ልጅ በጤናማ መልኩ እያደገ ያለን ልጅ ክብደቱ አሁን የገሌ ልጅ ሰሞኑን ለማን ቪዲዮ ሰርችበት ነበር የገሌ ልጅ ፋፍቷል ወፍሯል ምናምን ነገር ይባላል። ከዛ ዞር ሲባል ደግሞ የኔ ልጅ ሲባል መጠነኛ ክብደት እኮ ነው ያለው ኖርማል ነው ያለው ክብደቱ ግን ጭንቀት ይጀምራል። በቃ ከዛ የገሌ ልጅ እንደዚህ ሆኖ እኔ ልጄን በቃ የበደልኩት ነው ምናምን አይነት ጭንቀት ይጀምራል። ከዛ ሌላ ሀሳብ እናትነት በራሱ ሌላ ሀሳብ ነው። ይሄ ጭንቀት ይፈጥራል። ከዛ በኋላ ማይሆኑ ነገሮችን እንዲወስኑ ያደርጋቸዋል። አሁን ጡት ማጥባት የሚባለው ነገር እስከ 6 ወር ጡት በበቂ ሁኔታ ማጥባት ሲጠበቅባቸው አይ ልጅ በደንብ እየፋፋ አይደለም ይሉና ወደ ጫና ይገባሉ። ወደ ዱቄት ወተት ምናምን አላስፈላጊ ያልተገቡ ወጪዎችን ገሌ እንዲተገዝቶለታል ለልጅም ላርግለት ምናምን የሚያስፈልግ ከሆነ ራሳቸውን መወሰን ያለባቸው ከማን ጋር ማወዳደር ያለባቸው። ስለዚህ ይሄ ነገር ከመና ባለሙያዎች ጋር ተመካከሉ ምን በቃ ያስፈልጋል ያስፈልግ የሚሉትን ነገሮች እነሱን ክሊር ማድረግ ነው። አብዛኞቹን ቪዲዮ ስለሰራውባቸው ማየት ይችላሉ። ወረዴት ከመጡ ነገሮች ስለሆነ ማለት ይሄ ነገር ላይ
ሰዓታችን በጣም ይገርማል። እሺ አንድ ብቻ ይሄ ነገር ላይክ በተለይ ከወሊድ በኋላ የሚፈጠረው ጭንቀት እናቶች ላይ በጣም ጊዜ አለው። ላይክ ከዚህ ጊዜ እስከዚህ ጊዜ ባለው ተብሎ የተወሰነ ጊዜ ይኖራል። በጊዜ ደረጃ አሁን ከወለዱ በኋላ እንዳልኩ አይነት አላቸው። ፖስትፓርተም ብሎ ፖስትፓርተም ዲፕሬሽን፣ ሳይኮሲስ ምናምን እንላቸዋለሁ። አሁን አብዛኛው ጊዜ የሚፈጠረው የመጀመሪያውን 2 ሳምንት ብሉ ነው። ከዛ በኋላ የሚሻላቸው ከሆነ ይሄ ኖርማል ሆርሞኑ አጀስት ከሚያደርግ ነው፣ ያው ኮሊዱ ጋር የመጣ ነው። ነገር ግን ከዛ በኋላ ደግሞ የሚቀጥሉ አሉ፣ 6 ወር 1 አመት ብሎ የሚቀጥሉ አሉ። ግን ምልክቶቹ ናቸው በታይም ባውንድ አይደረግም። ልክ 6 ወር ድረስ ቀጥሎ 1 አመት ድረስ ቀጥሎ ምናምን ነገር እነዚህ ነገሮች እየተራረቡ የሚመጡ ከሆነ ይሄኛው ሕክምና ይፈልጋል፣ ምንም ጥያቄ የሌለው ማለት ነው። አድማጮቻችን ያላችሁ አራዳ ኤፍኤም 95.1 ላይ ነው። ፕሮግራሙ ቶካቶክ ነው። በጣም አስተማሪ ፕሮግራም እየተከታተላችሁ እንደሆነ ተስፋ እናደርጋለን። ክብርኔ ትሬዲንግ ከአራዳ ኤፍኤም ጋር በመተባበር የሚያቀርብላችሁ ፕሮግራም ነው። ከቴክኒሻናችን ናትናኤል ሩዳን ጋር ቆይታ አድርገናል። የመጨረሻ 2 ጥያቄ አለ። ሳትኔ ሌለን እንጂ በጣም ጥሩ ቆይታ ነበር። ለምናገር ያው ዶክተር ጄሪን ቲክቶክ ላይ እንዲሁም ዩቲዩብ ላይ በደንብ ታገኙታላችሁ። ከልጅ አስተዳደግ የተመለከቱ ጥያቄዎችን ለማግኘት አይደል ለመመለስ ጊዜ ኖሮን ከዚህ በላይ ብንጮት በጣም ደስ ይለን ነበረ። ሜቢ የሆነ ቀን ድጋሚ ሊመጣ ይችላል። ተስፋ እናደርጋለን። በጣም ጥሩ ቆይታ ነበረን።